ሰላም እንደምን አላችሁ? ስኮላርሺፕ ተከታታዮች፣ ስኮላርሺፕ ፈላጊዎች እና የነገ ተማሪዎች። እ፣ ስሜ ተመስገን አንጅሎ እባላለሁ። የሚኖረው በታይላንድ ሀገር እ፣ ዋሊላክ ዩኒቨርሲቲ የሶስተኛ ዓመት ዲግሪ ተማሪ ነኝ። እ፣ በዚህ በቆይታዬ ከዚህ በፊት በተከታታይ ባመጧቸው ቪዲዮዎች ስኮላርሽፕን እንዴት አድርገን ማግኘት ይቻላል የሚለውን ሳቀርብ ቆይቻለሁ። ዛሬ ደግሞ በጣም በሚገርም ሁኔታ በጣም ሰፊ እድል ያለውን ስኮላርሽፕ በዩናይትድ ስቴትስ ይዤ መጥቻለሁ። እ፣ እስከ መጨረሻው ተከታተሉኝ። ከዚህ በፊት የኔን ቪዲዮ ያላያችሁ ወይ ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ደግሞ ሰብስክራይብ በማድረግ ጀምሩ። እ፣ በዚህ ቆይታ ወቅት የማደርገው አንደኛ ፕሮግራሞች ምንድን ናቸው የሚለውን አብረን እናያለን። ከዛ ቀጥለን ደግሞ አፕሊኬሽን እንዴት እንሙላ የሚለውን የአፕሊኬሽን አሞላለንም አብረን የምናይ ይሆናል። እስከ መጨረሻው ተከታተሉ። በደንብ ተጠቃሚ ሆኑ። ማለት ብዙዎች በተለይ አሁን ተከታታዮች ብዙ የኮሜንቶችም እየመጡ ነው። ነገር ግን አብዛኛዎቹ ያገኙ ያለሁት የኔን ቪዲዮ ሳብስክራይበሮች ኤዥያ ላይ እና ሌሎች ሀገሮች ላይ ያሉ ናቸው እና ኢትዮጵያና ኤርትራውያን በጣም ብዙ ተጠቃሚ መሆን ይጠበቅባቸዋል። ሜይ ቢ ከዚህ በፊት ደግሞ አፕላይ አድርገው ኦሎሞስት ሁለት ፒኤችዲ ተማሪዎች የመጀመሪያ ዓመታቸውን ጨርሷል። ወደ 5-6 ተማሪዎች ደግሞ የፒኤችዲ እና ማስተርስ ተማሪዎች ደግሞ ሰኔ ላይ ጆይን እያደረጉ ነው እና ስለዚህ በጣም ውጤታማ እየሆንኩ ነው። እንደዚህ ጊዜዬን እየሰዋው ማቀርበው እንጂ ዝም ብዬ ሰው ስለሚያቀርብ ምናምን አይደለም። ስለዚህ እስከ መጨረሻው ተከታተሉ። ስክሪኑ ሼር አደርግና ከዛ በኋላ አብረን እናያለን ማለት ነው። አብረን ስለምናይ ተከታተሉኝ። ጥያቄዎች በመጨረሻ በሚኖሩበት ጊዜ ዩኒቨርሲቲው ስም ዊንጋት ይባላል። ዊንጋት የሚገኘው በዩናይትድ ስቴትስ ኒውዮርክ ውስጥ ነው። ስለዚህ በዚህ ዩኒቨርሲቲ ላይ ፋይናንሻል አይድ አለ። ተማሪዎች አፕላይ በሚያደርጉበት ጊዜ የአፕሊኬሽን ፊ ወይም ማመልከቻ ገንዘብ የለውም። አፕላይ በምታደርጉበት ጊዜ የሚቀርቡ በእጃቸው ያሉ ዶክመንት ብቻ ይበቃል። ውጤቱ የሚታወቀው በሁለት ሳምንት ውስጥ ስለሆነ 2 ሳምንት ውስጥ በዚህ ዙር ያልተወሰዳችሁ እንደሆነ ያ ማመልከቻው ደግሞ ለቀጣይ ጊዜ ስለሚጠቀም በጣም ይረዳችኋል። ስለዚህ በደንብ እንድትከታተሉ አደራ እላለሁ። ስለዚህ ዊንጋት የሚባል ዩኒቨርሲቲ ነው የሚገኘው ዩኤስኤ ነው። ስለዚህ ስኮላርሽፕ ነው ያው ማድረግ ኢንተርናሽናል ስቱደንት በምንሆንበት ጊዜ ሄደን መማር የምንችልበት እንጂ ዝም ብለን እንደ ሌሎች አይደለም። ስለዚህ ይህ ስኮላርሽፕ ዊንጋት ላይ ለመማር የምትፈልጉ ሰዎች ኢንተርናሽናል ተማሪዎች መጀመሪያ ይህንን በምታዩበት ጊዜ ክራይቴሪያዎች አሉ። ኤሊጂቢሊቲ ክራይቴሪያ ነው። መቼም ስኮላርሽፕን አፕላይ በምታደርጉበት ጊዜ መጀመሪያ ስኮላርሽፕ ክራይቴሪያ ምንድን ነው የሚለው በጣም ቀላል ነው። ዩኒቨርሲቲ በነገራችን ከሃይስኩል ጀምሮ ያለ ስለሆነ ስኮላርሽፕ ስለዚህ ሃይስኩል ጀምሮ አለ እና ፓሲንግ ግሬድ እያያችሁ እንደሆነ ፓሲንግ ግሬድ እንደ ሴሚናር ፕሮቱ ዘ ስቴዲ አብሮድ ፖርሽን ይላል። የመመረቂያ ነጥብ አፕላይ ስታደርገው ሚኒማ 2.5 የዲግሪ ወይ የማስተርስ ሊሆን ይችላል፣ ግን መሆን አለበት ሚኒማ። መማር ደግሞ የዚህ በነገራችን በዚህ ዩኒቨርሲቲ ላይ የመጀመሪያ ዲግሪ የሁለተኛ ዲግሪ ይህ ደግሞ ፕሮፌሽናል ያልሆኑ ናን ዲግሪ ኮርሶችን ጭምራሉ ኦንላይንም ስላለ እዚህ ተማሪዎች ሊኖር ከሚገቡ አንዱ አካዳሚክ ራንኮች፣ አካዳሚክ አስፈላጊ ማቴሪያሎች ሊኖሩ ይገባል ማለት ነው። እዚህ በጣም በጣም ቀርባችሁ ነው። ይህንን በማወራበት ጊዜ ይሄ በጣም ለኢትዮጵያውያን በተለይ ለአፍሪካውያን በጣም የቀረበ ስኮላርሽፕ ነው ማለት ነው። እዚህ ኦቨርኦል 37 አንደር ግራጁዌት ፕሮግራሞች አሉ። 42 አለ
9 ፕሮፌሽናል እና 5 የዱዋል ዲግሪዎች የሚባሉ አሉ። ለምሳሌ ፋርማሲ ወይም የሜዲሲን እና ምናምን እየሆንክ አንድ አንድ ዲፓርትመንት ገብተህ ሌላ ዱዋል የምትማርበት። ስለዚህ በጣም በጣም ምርጥ ከሚባሉ ኦፖርቹኒቲዎች አንዱ ነው ማለት። ስለዚህ አሁን እያሳየው ያለሁት የአንደር ግራጁዌት ነው፣ የመጀመሪያ ዲግሪ ስለሆነ የመጀመሪያ ዲግሪ ላይ ያሉ ኦ፣ ዘርዘር በማድረግበት ጊዜ ለምሳሌ አካውንቲንግ አለ፣ ባዮሎጂ አለ፣ ኬሚስትሪ አለ፣ ኬሚስትሪ ቢዝነስ አለ፣ ኮሚኒኬሽን አለ፣ ኮሚኒኬሽን እንደ ሪክሬሽናል ሳይንስ አለ፣ ክሪሚናል ጀስቲስ አለ፣ ኤዱኬሽን ስታዲ አለ፣ የእንግሊሽ ስታዲ አለ። እዚህ በምትንቁበት ዲታይል አለ። ኤክስረሳይዝ ሳይንስ አለ፣ ፋይናንስ፣ ሄልዝ ኤንድ ፊዚካል ኤዱኬሽን አለ፣ ሂስትሪ አለ፣ ሂውማን ሰርቪስ፣ ኢንተርናሽናል ቢዝነስ፣ ማኔጅመንት፣ ማርኬቲንግ፣ ማቴማቲክስ፣ ሚውዚክ፣ ነርሲንግ፣ ፓብሊክ ፖለቲካል ሳይንስ፣ ሳይኮሎጂ፣ ፐብሊክ ሄልዝ፣ ሪሊጂየስ ስታዲ፣ ሶሺዮሎጂ፣ ስፖርት ማኔጅመንት፣ ቲቸር ኤዱኬሽን እና ሌሎችም እዚህ ላይ ጎን ላይ ያሉት ነው ማሳይ። ይሄ ነው እሺ፣ ሌላ አይደለም። እዚህ ላይ ደግሞ እያንዳንዳቸው ገብታችሁ በሚታዩበት ጊዜ ይህንን ትምህርት ለመማር የሚያስፈልጉ ወይም ምንድን ነው የሚለው ራሷን አተታ ነው ያለውና ይህን ነው። ስለዚህ ይህንን ትምህርት አፕላይ ለማድረግ ከዚህ አንዱን አፕላይ ለማድረግ በምትፈልጉበት ጊዜ መጀመሪያ አፕላይ ለማድረግ በምትጭኑበት ጊዜ የሚመጣ አይከን አለ። አፕላይ ስታደርጉ ማለት ነው። አፕላይ ስታደርጉ የሚመጣ አይከን አለ። አይከን ስትነኩ የሚመጣው ደግሞ ለእናንተ ምንድን ነው? አካውንትን ክሬት ያስፈልጋል። አካውንት ክሬት ማድረግ ያስፈልጋል ማለት ነው። ስለዚህ አካውንትን ክሬት ስታደርጉ አካውንት ማለት በራሳችሁ የሆነ በነገራችን ላይ ኢሜይል ሊኖራችሁ ይገባል ወንድሞች፣ ኢሜይል ሊኖራችሁ ይገባል። እናንተ እንግዲህ ስኮላርሽፕ አፕላይ እያደረጋችሁ እንደሆነ ኢሜይል ከሌለ ኢሜይል ሊኖራችሁ ይገባል። ስለዚህ ኢሜይልን የእናንተ ኢሜይል በመጠቀም ስማችሁንና ለምሳሌ ሪኩዌስት ኢንፎርሜሽን አለ። አፕላይ የሚፈልገውን ዲፓርትመንት በሚመርጥበት ጊዜ የሚመጣው ሪኩዌስት ፎርም አለ። ስለዚህ ሪኩዌስት ፎርም ላይ ስማችን እንሞላለን ማለት ነው። ይሄ የኔ ስም ነው፣ የተወለድኩበት ጊዜ ነው። ዌር ዱ ዩ ወንት ቱ ፕላን ሮድ ለመግባት የምታስቡበት ጊዜን መምረጥ ያስፈልጋል። ስታስቡ ለምሳሌ ቀጣይ መስከረም ውስጥ ነው መግባት የምትፈልጉ። መስከረም ውስጥ የምትፈልጉ ከሆነ ከመስከረም በኋላ እነዚህ ከኦገስት ጀምሮ ባለው ጊዜ ስፕሪንግ ላይ የምትገቡ ከሆነ የ2026 ላይ እነዚህን መምረጥ ያስፈልጋል። መርጠን ከዛ እንመርጣለን። ከዛ በኋላ አንተ የት ሀገር ሰው ነህ የሚለውን በምንመርጥበት ጊዜ እኛ እዚህ ጋር 3 ኦፕሽኖች አሉ። ዩኤስኤ ሲቲዝን፣ ፐርማነንት ሬዚዳንት እና ኖት ዩኤስኤ ሲቲዝን ኦር ፐርማነንት ሬዚዳንት ማለት ዩኤስኤም ያልሆነ። የመጀመሪያው ዩኤስኤ ዜጋ መሆን ነው። ሁለተኛ ዩኤስ ነዋሪ ማለት ነው። ሶስተኛው ዩኤስኤም የማይኖር የነሱ የዜጋም ያልሆነ የማይኖር የሚለው የውጭ ዜጋ ነው ማለት ነው። ይህንን ልክ እንደኛ አይነታል። ይህንን በምትንኩበት ጊዜ ይህንን ነክታችሁ የሚመጣበት ጊዜ ይህንን ስጨርሱ የሚመጣው እንደዚህ እችን ነክታችሁ ይሄ አንዳንድ ጊዜ ያው ዝም ብሎ የሚመጣ ነው። ይህንን ትመርጣላችሁ። እንደዚህ በሚጠይቅበት ጊዜ ሰብሚት ስታደርጉ ይሄ ስክሪን ይመጣላችኋል። ዌልካም ኤገሌ የሚል ማለት ነው። ስለዚህ አካውንትን ክሬት አድርጋችኋል ማለት ነው። እዚህ እንግዲህ አካውንት ክሬት በምታደርግበት ቅድም አሳይቻችኋል። የሚያስፈልጉ ጉዳዮች ምንድን ናቸው? ስማችሁን፣ አድሬሳችሁን፣ ኢሜል አድሬሳችሁን፣ የተወለዳችሁበትን የምትገቡበትና ሲቲዝንሺፓቸውን ብቻ እነዚህን። ከዛ በኋላ ይሄ ይመጣል። ዌልካም ተመስገን ቱ ዊንጌት ዩኒቨርሲቲ ታንክ ዩ ፎር ኢንተረስት ኮንሲደሪንግ ዩር ኔክስት ስቴፕ ቱ ቢጊን ዩር ጆርኒ የሚል ይመጣል። ዘን በዚህ ጊዜ ምን አደርጋለሁ? ስታርት
አፕሊኬሽን ይላለሁ ማለት ነው። ይህንን ስታርት አፕሊኬሽን የሚለውን በምነካበት ጊዜ ይሄ ይመጣላቸዋል ማለት ነው። ኢንሮልመንት ኢንፎርሜሽን ይመጣላቸዋል ማለት ነው። ስለዚህ ይህን በደንብ ተከታተሉ። ኢንሮልመንት ኢንፎርሜሽን ላይ የሚጠይቋችሁ የመጀመሪያ የሚጠይቋችሁ ምንድን ነው? አፕሊኬሽን ታይፕ ይላል። አፕሊኬሽን ታይፕ የመጀመሪያ ነው። የመጀመሪያ አሁን እናንተ የመጀመሪያ እኔ አንደር ግራጁዌት ስለመረጥኩ ነው። ፈርስት ታይም ፍሬሽ ማን፣ ስለዚህ የመጀመሪያውን እንመርጣለን ማለት ነው። ስለዚህ ፈርስት ታይም ፍሬሽ ማን ነው፣ ገና ያልገባ ሰው ነኝና ይህንን። ሌላው ደግሞ እናን ዲግሪ ሲኪንግ ማለት ዲግሪ ሳይሆን ዝም ብሎ ስልጠና ለመውሰድ ምናምን የሚሄዱ ሰዎችን፣ ሌሎች እኛን ሪአድሚት ማለት ገብቶ ገና እንደገና የሚመጣ ሰው ሲሆን እኛ ፍርስት የሚለውን እነካለን ማለት ነው። የሚገባው የመቼ ነው? እዚህ ጋር እንደምታዩት እዚህ አስቀምጠው ቴኪንግ ፕሪ ሪኩዌስት ኮርስ ፎር ግራጁዌት ፕሮግራም ሃይ ስኩል ዱዋል ክሬዲት ሜምበር ኦፍ ኮሚኒቲ እያለ እያለ ምን ምን አስፈላጊ ነገሮችን ያወራል። ዌን ዱ ዩ ፕላን ቱ ኢንሮል የሚገባበትን ኢንሮል አድርጌያለሁ ማለት ነው። ስለዚህ አንደር ግራጁዌት ምርጬ ነው መጀመሪያ ሲመጣ የመጣሁት። ከዛ በኋላ ሰሌክት ዩር ፕሮግራም ኦፍ ስታዲ ምንድን ነው እዚህ ጋር መማር የሚፈልገው ምንድን ነው የሚረጡ እዚህ ጋር መምረጥ አለባችሁ። መማር የምትፈልጉ ለምሳሌ እኔ እንግዲህ ያው ምንድን ነው መማር የምፈልገው መሰላችሁ? ያው ብዙ ነገሮች ሞክሬያለሁ። ምን ልማር? ለምሳሌ ባዮሎጂ መማር ትፈልጋላችሁ? ኦኬ ኦኬ። ለምሳሌ እኔ ፐብሊክ ሄልዝ ልማር። እነዚህን መምረጥ አለባቸው። የምትፈልጉትን መምረጥ አለባችሁ። ምረጡ፣ አንዱን እንምረጠው። ዝም ብለን እንምረጠው። ምን ልበል? ኦኬ ሌት ሚ ሳይ ፐብሊክ ሄልዝ። ኦኬ ፐብሊክ ሄልዝ መኖር የት ነው መኖር የምትፈልጉት? ካምፓስ መሆን ነው ወይስ ካምፓስ አትሆኑ ሌላ ቦታ ሆናችሁ ነው መማር የምፈልግ? ካምፓስ ሆኜ ነው መማር የምፈልገው። ስላንተ ይላል፣ ስለ ራሴ እዚህ ገልጭ ያለው። ከዛ ደግሞ ስልክ ምናምን ጽፋለሁ ማለት ነው። ስልክ ሲጽፉ ግን እንትን ጻፉ እሺ። የሙሉ ኮድ 251 ብላችሁ እሺ፣ 251 ብላችሁ ጀንደር ሜል የተወለድኩበት ጊዜ ምናምን እዚህ ጻፉ እናንተ። እኔ ብዬ ለእናንተ ሳምፕል ስለሚሰራ በፈረንጅ ነው እሺ መስራት ያለባችሁ በፈረንጅ። እሺ ሚሊታሪ ስታተስ እናንተ ሚሊታሪ አይደላችሁም። ሚሊታሪ አክቲቭ ምናምን ምናምን የለም ናይዘር ኖ። ስለዚህ አይደላችሁም፣ ምንም ስላይደላችሁ ይህንን በዚህ ወይ ታደርጋላችሁ። ከዛ ሌሎች ሌላ ኢሜይል ካላችሁ ሌሎች ካላችሁ ሙሉ። ከዛ በኋላ አሁን ያላችሁበት አድሬስን ትሞላላችሁ። አሁን ያላችሁበት ካረንት አድሬስን ትሞላላችሁ። እዚህ ላይ ያላችሁበት አዲስ አበባ ከሆነ አዲስ አበባ በዚህ ነው የሚኖረው የሚለውን ሀገራችሁ ያላችሁበትን ሀገር ኢትዮጵያ፣ ኤርትራ ኦር ሰምዌር ዩጋንዳ ከሆነ እንደዚህ ያው የእናንተን ሙሉ ስለማላቅ እኔ ኮማንድ ነው የሚሰራው። ስለዚህ ማይሊንግ አድሬስ ላይ የሞላችሁትን ማይል ማድረግ ማይሊንግ አድሬስ ማለት ፖስታ መላኪያ ቦታው ይሄ ነው። አዎ ነው። ሲቲዝን ሺፓችሁ እዚህ ቅድም እዛ የመረጥኩትን ኖት ዩኤስኤ ሲቲዝን ኦር ፐርማነንት የሚለውን ትነካላችሁ ማለት። ከዛ ሲቲዝን ሺፓችሁን ይጠይቃል። አያማና ኢትዮጵያን ሰው እኔ የኢትዮጵያ ዜጋ ስለሆንኩ ኢትዮጵያን ነው የሚሞላው። ስለዚህ ሌላ የለም እናን ሌላ አዲስ በሚጠይቅ የተወለድከውም እዚህ ነው እዛ ኢትዮጵያ ውስጥ ነው። እሺ ኢትዮጵያ ውስጥ ስለሆነ ኢትዮጵያ የሚለውን ነካለን ማለት። ከዛ በኋላ ኢሚግሬሽን ስታትስ አውትሳይድ ዩናይትድ ስቴትስ። ስለዚህ እኔ ከዛ ውጭ ነው ያለሁት ማለት። ስለዚህ ከዛ ውጭ ስለሆንኩኝ
እሺ ካሳለፈ እናንተ ሙሉ እንደዛ ናጋችሁ። ማይል የምታደርጉበት ሀገር ኢትዮጵያ ነች። በደንብ ካልሞላቸው ያሳለፋችሁም። እሺ ፕሮቪንስ እኔ ማይሊንግ ፕሮቪንስ ሳውዝ ኔሽን ፒፕል ነው የሚኖረው። በፊት እዛ ነበረ። ሬጅን ሲቲ ወላይታ ሶዶ ነበረ። አዎ የዚህ ሁሉም ነገር ካጠናቀቅኩኝ ይሄንን ፔጅ በጣም ወሳኝ ፔጅ ነው እና ከዛ በኋላ ነከስት እንላለን ማለት ነው። በትክክል ካልሞላችሁ አያሳልፋችሁም። እሺ ስለማያሳልፋችሁ በትክክል መሙላት መቻል አለባችሁ ማለት ነው። ሶዶ ነበር የሚኖረው። ሶዶ ነው እዚህ። አሁን ቀጥሎ ፔጅ አልፈለው ማለት ነው። እንግዲህ ተመልካቾቻችን እስካሁን እየተከታተላችሁ ያላችሁት አንደር ግራጁዌት ሆነ ግራጁዌት የመጀመሪያ ዲግሪ፣ የሁለተኛ ዲግሪ፣ የሃይስኩል ትምህርት የሚሆነ ሁሉ መማር የምችልበት በውጭ ሀገር በተለይ ዩናይትድ ስቴትስ ነው ዌንጋርድ ዩኒቨርሲቲ የሚል አፕሊኬሽን እየሞላው ነው። ስለዚህ አፕሊኬሽን አብረን ስለምንሞላ ተከታተሉን። እየተከታተላችሁ ያላችሁ ምስጋና ብዙ ነው። ስለዚህ ቱ ሁም ሹድ ዩ ሰንድ ኢንፎርሜሽን፣ ቱ ሁም ሹድ ዊ ሰንድ ዚስ ኢንፎርሜሽን፣ ይህን ኢንፎርሜሽን ለማ ነው ምልክልህ ይላል። እናንተ ራሳችሁ የምትሞሉት ከሆነ ኖት አፕሊካብል ትላላችሁ ማለት ነው፣ ራሳችሁ ከሆነ። ስለዚህ ዊንጌት ላይ ሪላቲቭ ካለ የስ ከሌለ ኖ ትላላችሁ ማለት ነው። የሆነ ዘመድ እዛ አካባቢ ካለ ማለት ነው። ከሌለ ኖ ትላላችሁ ማለት ነው። እዛ በዚህ ወይ ማመልከቻችሁን የሚቀጥለው ዶክመንት ነው። ለዚህ ዶክመንቶቹን ሃይስኩል ብለው ይጀምራል። በዚህ ሃይስኩል ከዛ በኋላ እንግሊዝ ስፔር ነው የሚጠይቃቸው። አሁን ሁሉ ራሳችሁ ሙሉ። አሁን በዚህ መሰረት የቀራችሁ ደግሞ ሌላ ጊዜ ሜይ ቢ እናንተ ሞልታችሁ የሚያስቸግር ካለ ጠይቁን። መሙላት ያለባችሁ እነዚህ ነገሮች ነው። ስለ ራሴ ስለምትኖርበት አካዳሚክ የት እንደተማራችሁ እንግሊዝኛ ቋንቋ ለተርን አጽፋችሁ አስገቡ ማለት ነው። ለተር በቂ ነው። ስለዚህ ብዙም እንግሊዝኛ ቋንቋ እንደሌሎች ብሪቲሽ ካውንስል እንግሊዝኛ ምናምን ዱሊንግ የሚለው ቶፋይል ምናምን የሚባል አይጠይቅም። ስለዚህ በሁለት ሳምንት ውስጥ ይወጣላቸዋል። ስለዚህ ተመልካቾቻችን እስከ ቀጣይ ሳምንት ድረስ ይሄንን እየሞከራችሁ እየሞላችሁ እንድትቀጥሉ አደራ እያልኩኝ ለዛሬ የነበረን ፕሮግራም ይህንን ይመስላል። ያስቸገራችሁ ስትሞሉ ነገር ያስቸገራችሁ እኔ ሳወራም ግልጽ ያልሆነ ካለ በኮሜንት ቦክስ ግለጹልኝ። እስካሁን ከኔ ጋር ስለነበራችሁ ምስጋና ብዙ ነው። አመሰግናለሁ። ደህና ሁኑልኝ። ቻው ብሮ